ለትዳር የማይሆን ሰው እንደሆነ ትዳሩን አለኝ ብሎ መምራት የማይችል ሰው እንደሆነ መቆጣጠር የማይችል ሰው እንደሆነ እንደ አባት ትዳርን ወክሎ መኖር የማይችል ሰው ስለሆነ ነው። ላይ መሀል ላይ ታሳም የሆነ ነገር ቀላል ነው። ብዙ ጉድና ብዙ ሚስጥር፣ ብዙ ፎቶ፣ ብዙ ቪዲዮ እኛ ጋር አለ። ገና ነህ። አሁን ይሄ በዚህ ቪዲዮ ወይም ደግሞ አንድ ቪዲዮ ተለቀቀብህና መንጨርጨር ምናምን አሁን ቲክቶክ ላይ ነው የለቀቅነው አይደለ? አደባባይ ላይ እጄ በፎቶ ለጥፈዋለሁ ጉድህን። ቃሚ ስልክህን አጠፋፍተህ እንደማትገኝ እናውቃለን። እኛ ጋር ያለ ፎቶ ቪዲዮ ምናምን ቢወጣብህ ማለት ነው። አሁንም ቢሆን እኛ ጋር ከባድ ጉድና ከባድ ሚስጥር አለ። አትንቀልቀል ወይም ደግሞ ሀርዳርዳ አይበልህ። አሁንም ቢሆን ይቅርታ መጠየቅ ካለብህ ይቅርታ የምትጠይቀውን ሰው እንዳለ ጠይቅ። ቀምረነውም ያንን ነገር ማዘጋጅተ ነው ሎመሽ እንደናንተ ሀሳብ ነው ወይም ደግሞ አብርሃም ምንም ጥፋት የለበትም ቀመር ነው ምናምን ብላችሁ ፍቅር እኛ ቀምረን ፍቅር ላክናት ባገኘው ሴት ላይ ሁላ መጠምጠምና መሳሳም አለበት ነው። ሩታ ይሄ ሁሉ ጊዜ እኔ እንጃ እንዴት ችላ እንደኖረች ምን አይነት ጸባይህን ለማንም ሳትናገር ገመናን ሳታወጣ ሁሉ ጊዜ መኖራችሁ ራሱ ታምር ነው። ሴት እንደሆነች ወይም ደግሞ ምንም ነገር ቢመጣ መቆጣጠር የምችል ሴት እንደተረዳ ነው ጉድህን የወጣው ትክክለኛ ማንነትህን የወጣው አስመሳይነቱ ወይም ደግሞ ሌባ መሆኑ የወጣበት ቪዲዮ ነው። ለእናቸውም ሴቶች ነው እዚህ ጋር ጥብቅና የቆም ነው። ማንም ሴት በአብርሽ ምክንያት መጎዳት የለባትም። የሩታ ሴራ ነው የሩታ የሆነ ነገር ነው ምናምን ብሎ ብዙ ሰው እያወራ እና አብርሃም እያወሩ የሚገኙት ነገር ነው። እና ሩታ ሲለያዩ በሩታ ችግር ነው ወይም ደግሞ በሩታ ጥጋብ ነው በሩታ የሆነ ነገር ነው ምናምን ብሎ ብዙ ሰው እያወራ ነበር። እና አብርሽ በምን አይነት ሁኔታ ከሩታ ጋር እንደተለያየ እና በምን አይነት ምክንያት እንደተለያየ በዚህ መለየት ትችላላችሁ። እና እኔ በምን አይነት መንገድ ህፃንነት ወይ ደግሞ ልጅነት ላይ ፐሪውን እኔ በምን አይነት መንገድ ህፃንነት ወይ ደግሞ ልጅነት ማስረዳበት መንገድ አጥቶኝ አሁን ላይ በህይወት ግን ደግሞ ድጋሚ እቺ ደግሞ ምንም የማታቅ ጅል ፍቅር ይሁን ወባ ይሁን የያዛት የማትታወቅ ሄርሜላ ላይ ድጋሚ ደግሞ ስትጫወት ይሄ ወንድነት አይደለም። በነገር ላይ በጣም እፈር፣ በጣም ተሳቅቅ። የተቀረጽከው አደባባይ ላይ ነው። እንደዛ በቃ በድብቅ የሚደረግ ነገር አባይ ስትቀረጽና ፖስት ስትደረግ ልታፍሩ ነው የሚገባው። ሩታ ለመወንጀል የፈጠራችሁት ነገር ነው ራሳችሁና ሄርሜላና አብርሃም እንዲለያዩ እንደዚህ አይነት ነገር ትፍጠር ይቅርና አብርሃምን ድጋሚ እንኳን ማየት አፈልግም። አይደለም ተለያይተው ወደ እሷ ለመመለስ ይቅርና አብርሃምን ድጋሚ ማየት አፈልግም እንጂ የፈለኩትን ነገር አደርጋለሁ ብለህ አንድ ነገር ካየንብህ ብዙ ቪዲዮ አለ፣ ብዙ ፎቶ አለ እኔ ጋር። ያንን ፎቶ ስለቀው አይደለም ሴቶች ሊቀርቡ ይቅርና ሴቶች ወንዶች ጓደኞች እነዛ የሚያሽቀብጡልህ ጥፋትህን ጎበዝ ነህ ብለው ለሚደግፉ ሴት ወንዶች እንኳን አይቀርቡም ጓደኞችህ ይቅርና ምስምሱን በቃ የእሱ ማንነት ተግባሩን ለሴት ላይ ያለው ክብር ሩታን እንዴት አድርጎ እንደተጫወተባት ድራማ እንዴት እንደሚሰራ በሩታ ላይ ይሄ ሁሉ ይችላ። ልጅ እንደወለደች ልጅ መውለድ ማለት 2-3 ዓመት አብሮ መኖር ማለት ምን አይነት ትዕግስተኛ እንደሆነች ዛሬ ፈረንጁና ተርቲሜንት ማለት ነው ሄዳችሁ ቪዲዮውን እያያችሁ ላይክ አድርጓቸው። በእውነት ነው የምላችሁ ማንነቱን ማለት ነው ደብቃ ያን ሁሉ ነገሩን ደብቃ የያዘችው ሩታ ነበረች። ነገር ግን ዛሬ ላይ ፍትክ ብሎ ወጥቶ እንደ አይነት ቆሻሻ ወንድ መልሳ ወደ ራሷ ማስገባት አትፈልግም ሩታ ብሎ ፈረንጁ በኮንፊደንስ ነው የተናገረው። እና በጣም ነው ደስ ያለኝ። ለምን ብትሉ የዛው ልጅ በቃ ማንነቱን ለመደበቅ የምንነድበት አብርሽን በጣም ብዙ ራሱን ሺፎን ለማድረግ በሩታ ስም ለመነገድ እሷን ለማሰደብ ለማስጠላት እሷ አለችበት እሷ እንዲያረገችው እሷ እንዲብለዋለች እንደዚህ አድርገዋለች እናንተ ፈቅዶ ወዶ አደባባይ ላይ ቪዲዮ የተቀረጸ ወንድ ልጅ ዛሬ ጥፋቱን ለመሸፈን የሚሄድበት ጥበብ አይገርማቸውም? ግን በጣም እኮ ነው የሚያስጠላው። ጥፋቱስ ቢያምን ይቅርታ ቢጠይቅ ህዝቡን ይቅርታ ጠይቆ ከዛችሁ መቼም ያቺ አላህ የጣለባታለች ነገ ኦኬ ብላ ትቀበለዋለች። ሁለተኛ የለመደኝም ብሎ ከሄደ እኮ ሄርሜላ ትቀበለዋለች። ለምንድን ነው ዙሪያውን ሌላ ሰው ለማስጠላት የሚሄድበት መንገድ አይመቸኝም። እኔ በእውነት ነው የምላችሁ። ቀጥ ብሎ ወንድ ልጅ አቋም ኖሮ ትዳሩን ራሱን ማስከበር ሲችል ነው ወንድ ማለት። ዛሬ ፈረንጅ የህፃን ልጅ ሲናገር አይታችሁታል? ወንድ አይደለም ወንድ የሴት ወንድ ሆና 3 ዓመት እና 4 ዓመት ድረስ እስካሁን ያለችው ሩታ በጣም አደገኛ ስለሆነች ነው ማለት ነው። አንድ ቀን አያድሩ ማለት ነው። በእውነት ነው የምላችሁ እናንተ ለጠለጠው ነው ያለው
ቴርትሜንት ያለውን ቃላት ልድገመው። መኪና ላይ ጠጋ ብሎ ላይ የፈለገውን ካደረገ በኋላ ሰክሬ ነበረ፣ ራሴን አላቅም ነበረ። መሪ እያሽከረከረ ራሴን አላቅም ነበረ። ከዛ በኋላ የሆነውን የመጀመሪያ ጊዜ ሰው ሰክሮ ራሱን ሲስት ሰክሮ ሳይሆን የሆነ ነገር አድርጎ ካበቃ በኋላ ራሱን እንደሚያውቅ ነው እኛ ሰካራም የምናውቀው። ይሄ ግን ጠዋትም ድረስ ራሱን አያውቅም። ይሄ ነው በቃ ይሄ ሽፎን አለ አይደለ? አብጃለሁ፣ አሞኛል፣ መድኃኒት ነክቶኛል፣ የሆነ ነገር ሆኛል። ታጠፋ በኋላ ሴቶቹን ለማሰደብ በሚሄድበት መንገድ በእውነት በጣም ነው የሚገርመኝና ላይክ ሰብስክራይብ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ በፈረንጅ ቪዲዮ ነው የመጣሁት። እስቲ ላይክ ሰብስክራይብ አድርጉ። ቪዲዮ እስከ መጨረሻ አይታችሁ ኮሜንት ጻፉ። የሄርሜላ ወንድና ራሱ ዛሬ አብርሽን አጠገቧ እንዲደርስ አልፈልግም ብሎ ዝቶ ነው የመጣው። ነገር ግን እሷን ነው ማራቅ ያለብህ። ወንድም ከሆንክ እህትህን አስቀር ከዚህ ከቆሻሻ ወንድ። ተይ በቃ አይሆንሽም፣ ወልደሽ ታለቅሻለሽ። ስርዓት አድርጌ ማለት ያለብህ የራስህን አጽድተህ ነው ወደ ሰው ጣት መቀሰር ያለብህ እንጂ የሰው ቤት መተህ ህይወቱን ሳያሸንፍ ሌላ ሰው ወንድም ጋር ሄዶ አብርሽ ወደ እሷ ህይወት እንዳይመጣ። ድሮ እኮ እሷ ናት የምትመጣው እንጂ እሱ ሄዶ አያውቅም። በነገራችን ላይ አብርሽ ሄዶ ያውቃል እንዴ? ሄርሜላ ሄዶባት አያውቅም እኮ። ራሱ ይሄዳል፣ እየራሷ ትመጣለች፣ ይቀበላታል። አንድ ቀን በቃ ሄዶ እንዴ ተካላት በቃ ነገ ሁሉንም ረስታው ትመጣለች። ይሄ ምንድነው? ለራሷ ክብር ስለሌላት የትም ተጋድሞ የትም ተንዘላዝሎ ሲመጣ ኦኬ ስለምትለው በቃ እና ጀግናዋ ሩታ ሀብቴ ሁለተኛ ከሱ ህይወት ውስጥ እንደማትገባ ፈረንጁን ተናግሮታል። እሷም ደግሞ ታረጋዋለች ብዬ አላስብም። ነገር ግን አሁንም ገና ብጥብጣለ፣ ገና ድራሞ ይቀጥላል። 4 ነጥብ ቪዲዮ ይቀጥላል። በነገራችን ላይ አብርሽን ቢሆን አፍሬ ለሳምንት ያክል ከቪዲዮ ጠፋ ነበር በተደረገበት ድርጊት እና ዛሬም ቪዲዮ ይለቀቅብሃል፣ ተጠንቀቅ፣ እኔን ተማስፈራራት ራስህን አጥዳ፣ ከቆሻሻ ህይወት ወጥተህ ጦሮት አድርገህ ወደ ራስ ተመልሰህ ና እያለው ነበር ፈረንጅ እንኳን ታናሹ ማለት ነው። እንግዲህ እኛ ፈረንጅን እያየነው ነው ያደገው ሚዲያ ላይ እና እናንተ በእውነት ለምላችሁ ምን አይነት ቪዲዮ ይመጣል ብላችሁ ታስባላችሁ? እስቲ ንገሩኝ። እኔ በጣም አስገራሚ የሆነ ራሷ ፍቅር ቀርጻ እንደምትሰጠው ነው የምጠራጠረው ማለት ነው። በእውነት ለምላችሁ እስቲ ይሄን ቪዲዮ እስከ መጨረሻ አይታችሁ ኮሜንት ጻፉ፣ እንደኔ የተሰማችሁ ሰዎች ማለት ነው። ዳግመኛ እንዲመጣ አልፈልግም። አንተ ወንድምህ እንደ ወንድምነት ምከረው፣ የሆነ ነገር በለውና ከሄርሜላ አጠገብ እንዲርቃል። አይ ካለ ግን እኔ እና እሱ ሌላ ነገር ውስጥ ነው የምንገባው። እኔም ከእናንተ ጋር መነካካት አልፈልግም። አንተም ደግሞ በተጨማሪ ከሄርሜላ አጠገብ ራቅ። የምታወራው ነገር ስለ ሄርሜላ እንዲህ ቆመ ፍርደኛ የምትሆነው ነው። አንዴ ደግሞ ሩታ ጋር እየሄድክ ፍርደኛ የምትሆነው ነገር አቁመ ከሄርሜላ አጠገብ ራቅ። አቁም ካለ ብሎ እንድንወጣ በቃ የናህል ራሱ ወርጄ ከእናንተ ጋር የማወራው በቃ ያው ህይወት ነው። በህይወት ላይ ደግሞ ብዙ ነገር አለ፣ ህይወት አለ። በእነዚህ መሀል ብዙ ኮተቶች ይመጣል። በዛ መሀል ነው እየተገናኘ ነው ያለን። ወላዋይ ሆኜ ሳይሆን ሄርሜላ እውነት ካላት ሄርሜላ ጋር ቆማለሁ። አንተ ለእውነት አቋሚ ብትሆን ራሱ ማለት ነው ትላንት ሄርሜላና አብርሃም ስትከሱበት የነበረው መንገድ እውነታን ይዘህ አይደለም። አላትም በጊዜው ምን አላት? አብርሃምን በቃህ በለው። መሆን ካለበት መልከስከስ ካለበት ከማንም ጋር መልከስከስ ይችላል። ግን ከሄርሜላ ህይወት ይላቀስ። ከሄርሜላ ህይወት አብርሽን እኛ አይደለም የምናስወጣው አይደለም። ትናንትና ብያለሁ፣ ሄርሜላ የራሷን ህይወት ቆም ብላ ትኖርበት በቃ ትበል። ወደ እሷ ህይወት ሲመጣ አልፈልግም ትበለው ብዬ ተናግሬ ነበር። በተቻለ መጠን አብርሽ እንኳን ከሄርሜላ ህይወት ከሩታን ህይወት ከማንም ህይወት ሩቆ የራሱን ህይወት ቢኖርልኝ ለእኔ እንደወንድም በጣም ደስ የሚለኝ እሱ ነው። ወይ ከዚህ ሀገር እንዲሄድ በጣም ነገሮች ሊኖሩ ይችላሉ እና እኔ በነገራችን ላይ በጣም አዝኜበታለሁኝም በጣም ነው የተናደርኩት። ምክንያቱም ነገሮች እንዳለ ከረፈዱ በኋላ ነው ሁላችንም ይሄንን ነገር ያየነው እና ያወቅነው። ሄርሜላ በእንደዚህ አይነት መልኩ አብርሃም ሄርሜላ ላይ እንደዚህ አይነት በደል ሲያደርስባት ያናደደ ከምታስቡት በላይ እንደተናደዳችሁ አውቃለሁኝ። በውስጥ ብር ከሄርሜላ ጎን እንዲርቅ ምናምን ያው የተቻለኝን እንዳለ እያደረግኩኝ ነው። ትልቅ ማስጠንቀቂያ ሰተንክ የነበረውና አንተ ያንን ማስጠንቀቂያ ከቁም ነገር ወስደ ሳይሆን እኛን እንደ ህፃን ልጅ አይተህ ድጋሚ መቀለጃ አድርገህ ሄርሜላ ህይወትንና መጠቀሚያ ብቻ እንዳደረግካት ግልጽና ግልጽ ሆኖ እንደናል አሁንና
ያው እንደምታውቁት ዴቭም ከዚህ በፊት ሄርሜላ ላይ ለመክሰስ እና ፈረንጁ የልባችንን ተናግሮ ዛሬ እንግዲህ ያዋረደውን ሰው አይታችኋል በአደባባይ ላይ። ይሄ ብቻ አይደለም፣ ሌላም ቪዲዮ ያለ ሌላም ነገር አለ። አርፈት ተቀመክ ሰው ላይ ጣትን መቀሰር ካላቆምክ ሌላም ነገር አለ እለቀዋለሁ ብሏል። በነገራችን ላይ አንዳንድ ጊዜ ቆም ብለን ስናስብ እንደ ሰው የሰውን አይብ ከተከታተል ነው በጣም ብዙ ነገሮች አለብን። ነገር ግን እነሱ ደግሞ ነገም ተነገ ወዲያም ሴቶችን እንዳይጎዳ በማድረጉ ደስ ይላል። ነገር ግን ቪዲዮ ለቃለሁ ብሎ እንደዚህ ሌላም ነገሮች ማለት የሰከረ ሰው በነገራችን ላይ የሚያደርገውን አያውቅም። አብርሽ እውነት አስክራው ከሆነ ወላ ሰክሮ ከሆነ ብዙም ቪዲዮ ቢለቀቅ ደስተኛ አንሆንም። በእውነት ነው የምላችሁ። እኔ አብርሽ ስነ ስርዓቱ ስለማይመቸኝ እንጂ ወንድ ልጅ ሲዋረድ ደስ አይለኝም። እንደ ወንድም እንዳለው ሰው በእውነት ነው የምላችሁ። ነገር ግን የእሱ አስተሳሰብ ሴቶችን እየረገጠ እያስረገጠ ቪዲዮ በቃ መጫን፣ ቤተሰቡን ማሳደግ፣ ሴትን ዝቅ ማድረግ ስለሆነ አላማው ያ ነገር አይመቸኝም። እንደ ሀቅ ከሆነ ማለት ነው። በእውነት ነው የምላችሁ ማለት እዛ ቦታ ለምን ተገኘ ማለት አልችልም። ፈልጎት ፈቅዶ ነው እንደፈለገ የሆነው መብቱ ነው፣ አይመለከተንም። ነገር ግን የሰው ላይ ጣት ሲቀስር ደግሞ ግን ደስ አይለኝም። ሁልጊዜ የልጁ እናት ላይ እንዲች ብሎ ይተኩራል። ጥሩ አይደለም ይሄ። ራሱን ከፍ ማድረጉ እሷን ዝቅ ለማስደረግ የሚያደርግበት መንገድ ትክክል አይደለም። ሰው ገብቶታል። የሱ ጸባይ ገና ከ4 ዓመት በፊት የምናውቀው ከለምለም ጋር ሲመጣ የምናውቀው ሰዎች እናውቀዋለን። ሴቶችን በቃ ያመጣል፣ ያስተዋውቃል፣ ይሸኛቸዋል። ይሄ ነው የአብርሽ ስራና ራሷ ሴት ካልተጠነቀቀች ዛሬ ላይ በቃ የሆነ ገግማ ማለት ነው ሰገጤ ሆና መፈመስ ከፈለገ የአንድ ሴት ምንም ማለት አንችልም። አሁን ሄርሜላ እንደማያፈቅራት፣ እንደማያገባት፣ እንደማይወዳት፣ እንደማይፈልጋት በተግባር ነግሯት ወዳ ፈቅዳ ነው እዚህ ቪዲዮ ላይ የመጣችው። በግልጽ ነው የምላችሁ፣ ሀቂቃ ነው የምላችሁ። ተናግረዋል። ታንዳሪ 3-4 ቪዲዮ ላይ ወደሽ ፈቅደሽ ነው የመጣሽው። አሁን ሌላ ወሬ ማውራት አልፈልግም፣ እኔ በዚህ እድሜና በዚህ ጊዜ ማግባት አልፈልግም እያለ ብዙ ጊዜ ይናገራል። እና ወዳ ፈቅዳ እስከመጣይ ድረስ ማንሽ ሙዚቃ የከፈሽው በእናትሽ እና ወዶ ፈቅዶ የመጣ ሰው ምንም ማለት ምንም አይመስለውም ማለት ነው ለመስራትና ለብር ብላ እስከመጣይ ድረስ። ነገር ግን እዛ አሁን በቶክቶክ ላይ የምናደርገው ድርጊት ደግሞ ትክክል አይደለም። እኛ ብንሆን እዚህ ቦታ አሁን በሄርሜላ ትቀጥልበት ሂድበት የምትሏላችሁ፣ ሩታም ደግሞ ትጋፈጥ የምትሏላችሁ። ምን ብላ ሩታ ታወደ አደብ አድርጋ የልጇን ማሳደግና ቪዲዮ በራሷ በጥራት መስራት ነው ያለባት። በእውነት ነው የምላችሁ ሄርሜላ በቃ ከዚህ በላይ እስከዛሬ ድረስ እኛ መቼም ይሄው 4 ዓመት እንከታተላቸው ምንድነው ያየነው? ሲሳሳማ አይተናል። ሴጋ አላየንም። ሴት ያመጣል፣ ያቅፋል፣ ምናምን እንደዚህ ይሄዳል። አለቀ። ይሄ ገንዳ መዘፍዘፉ አዎ ፍቅም ጋር ተዘፋስፏል። ከሁሉም ሴጋ ነው። አለበለዚያ እንደዚህ በሄርሜላ ላይ በተደረገው ነገር ላይ እንደ ሩታ ላይ አላደረገም ብዬ አስባለሁ። ግን እኔ ማትረሳይ በደል ሩታ በበዓል ቀን የዛሬን ዓመት ቤቷ ላይ ዶሮ ሰርቶ ከውሽማ ጋር እየተጎራረሰ እሷ የ7 ወር እርጉዝ ሆና ገፍትሯት ሄርሜላ ልመና የሄደ ታች ያቺ ቀን አትረሳኝም። እና ብሽ ሴቶችን መሸቀያ ነው የሚፈልገው። የሄርሜላ ወንድም ዛሬ ተናግሮታል። መጠቀሚያ ነው ያደረጋት ብሏል። አዎ መጠቀሚያ ናት። ወዳ ፈቅዳ ነው የመጣችው። መብቱ ነው። ወዳ ፈቅዳ ከመጣ አንድ ሰው እኮ የፈለገውን የማድረግ ወንድ ልጅ ነው። በቃ ይበላል፣ ይጠጣል፣ ብር አለው፣ ኪሱ ሙሉ ነው። እንዴት ስሜት የለውም? ለወንድ ልጅ እንደፈለገ እየተለጠፈችበት የፈለገውን ማድረግ ምን ቀላል እኮ ነው። ሴት ራሳችንን ካላስገባን ወንድ ልጅ እህድሃለሁ አፈቅርሃለሁ እየተባለ በስሩ ላይ የተንከባለላችሁበት እንደፈለገ አለማድረግ እንዴት ነው? እንደ ሰው እንሰብስብ እና ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቪዲዮአችን እስከ መጨረሻው ልን ውዶቼ። ዛሬ ፈረንጁ ገብቶለታል።